ከሩሲያ እስከ እስራኤል የተዘረጉት የቻይና ረጅም እጆችና አሜሪካን ከቻይና ያፋጠጠው አዲስ ጦርነት በሩሲያ ዩክሬን ጦርነት መካከል ያልታሰቡና ያልተገመቱ ነገሮች እየተከሰቱ ነው። ጦርነቱ መቋጫ የሚያገኝበት ቀን ሁሉም እየተጠበቀ ባለበት ሁኔታ ውስጥ ደግሞ ማንንም የማይገምታት ቻይና በድጋሚ ከሩሲያ ጀርባ ተገኝታለች። ይህ ደግሞ አሜሪካን በቁጣ ያነደደ ምዕራቡን ዓለም ያስገረመ ዩክሬንን የክስ መዝገብ እንድትመዝ ያደረገ ጉዳይ ሆኗል። በዚህ በኩል ደግሞ የቻይና ቀኝ እጅ በእስራኤል ላይ ተነስቷል እየተባለ ነው። እስራኤል ይህ ይደረጋል ብላ ፈጽሞ አልጠበቀችም ነበር። የቻይና ረጅም እጆች ከአሜሪካ እስከ ቻይናና ሩሲያ ተዘርግቷል። በትንታኔ እንመለከተዋለን። አብራችሁ ቆዩ። የዩክሬን ፕሬዝዳንት ዜሌንስኪ በሩሲያ ውስጥ በድሮን ማምረቻ ቦታ ላይ የሚሰሩ የቻይና ዜጎች አሉ ሲሉ ተናግረዋል። ፕሬዝዳንት ቭላድሚር ዜሌንስኪ እንደተናገሩት የቻይና ዜጎች በሩሲያ ውስጥ በድሮን ማምረቻ ቦታ ላይ እየሰሩ መሆናቸውንና ሞስኮ ምናልባት ከቻይና የድሮን ቴክኖሎጂ ሰርቃለች ሲሉ ተደምጠዋል። የዩክሬን መሪ ይህንን አስተያየት የሰጡት ቻይና የጦር መሳሪያና ባሩድ ለሩሲያ እያቀረበች ነው ካሉ ከቀናት በኋላ ነው። በኪየቭ በሰጡት የዜና ኮንፈረንስ ላይ ቤጂንግ ለሞስኮ ቀጥተኛ ወታደራዊ እርዳታ ሰጥታለች ሲሉ ለመጀመሪያ ጊዜ ወቅሰዋል። ቻይና የሚቀርብባት ክስ አጥብቃ ትክደዋለች። የዩክሬን የውጭ ጉዳይ ሚኒስቴር በኪየቭ የሚገኙትን የቻይና አምባሳደር ማሼንኩግን በማስጠራት በሩሲያ ዩክሬን ጦርነት ውስጥ የቻይና ተሳትፎ ከፍተኛ ስጋት እንዳሳደረባት ገልጿል። የዩክሬን ፕሬዝዳንት ቭላድሚር ዜሌንስኪ ቢያንስ 155 የቻይና ዜጎች በጦርነቱ ለሩሲያ ተሰልፈው እየተዋጉ ይገኛሉ ሲሉ መክሰሳቸውን እናስታውሳለን። አሁን ደግሞ ዜሌንስኪ ሩሲያ ቤጂንግ ሳታውቅ የድሮን ቴክኖሎጂ ከቻይና አግኝታ ሊሆን እንደሚችል በመግለጽ ራሷን ከጦርነቱ ገለልተኛ አድርጋ የምታየው ቻይና ጉዳዩን በትኩረት እንድትከታተል ጥሪ አቅርቧል። ከቅርብ ቀናት ወዲህ በዓለም ሁለተኛ ትልቅ ኢኮኖሚ በሆነችው በቻይና ላይ ያነጣጠረው የዩክሬን ውንጀላ በተለይም ጦርነቱን ለማቆም በዩናይትድ ስቴትስ የሚመራው ዲፕሎማሲያዊ ጥረት ትኩረት የሚስብ ሆኗል። ዜሌንስኪ ለጋዜጠኞች በሰጡት መግለጫ ለቻይና መንግስት ይፋዊ በሆነ መንገድ ያገኘነውን መረጃ እንዲልኩ ባለስልጣናት ማዛቸውን ተናግሯል። በተጨማሪም የዩክሬን የደህንነት አገልግሎት በድሮን ፋብሪካ ውስጥ የሚሰሩ የቻይና ዜጎች በተመለከተ ሰፋ ያለ መረጃ ለቻይና እንዲያስተላልፍ ጠይቄያለሁ ብሏል። ሩሲያ የሰረቀችው ከቻይና አመራር ጋር ከተደረጉት ስምምነቶች ውጪ ከነዚህ ዜጎች ጋር ስምምነት በማድረግ እነዚህን የድሮን ቴክኖሎጂዎች እንደሰረቀች እናምናለን ሲሉ አክለዋል። የዩክሬን የውጭ ጉዳይ ሚኒስቴር ባወጣው መግለጫ ከአጥቂው ግዛት ጎን በዩክሬን ላይ ወታደራዊ እርምጃ እንዲወሰድ የቻይና ዜጎች ተሳትፎ እውነታ እና እንዲሁም በሩሲያ ውስጥ ወታደራዊ ዕቃዎችን በማምረት የቻይና ኩባንያዎች ተሳትፎ ከባድ ስጋት ነው ሲል ገልጿል። ምክትል የውጭ ጉዳይ ሚኒስቴር ኢፍሄን ፔሬቭኒስ በቻይና በኩል ሩሲያ በዩክሬን ላይ የምታደርገውን ጥቃት ለማቆም እርምጃዎችን እንዲወስዱ ጥሪ አቅርቧል። ቤጂንግ ግን በተደጋጋሚ የሚቀርብባትን ውንጀላ ታስተባብላለች። ታዲያ ዜሌንስኪ ሩሲያ የፈጸመችውን ጥቃት ተከትሎ የደቡብ አፍሪካ የስራ ጉዞ መሰረዛቸውም ተሰምቷል። የዩክሬን ፕሬዝዳንት ዜሌንስኪ ሐሙስ ዕለት ደቡብ አፍሪካ ውስጥ ከፕሬዝዳንት ሲሪል ራማፎዛ ጋር ለመምከር እና የዓለም አቀፍ አጋሮችን ለማስፋት የሚያደርጉትን የስራ ጉዞ መሰረዙ ተሰምቷል። ከደቡብ አፍሪካ ፕሬዝዳንት ጋር ለመገናኘት አስቀድሞ ለመገናኘት አቅደው የነበሩ ቢሆንም ሩሲያ በዩክሬን መዲና ኪየቭ ላይ ባደረሰችው ጥቃት 9 ሰዎችን ከገደለ በኋላ ወደ ዩክሬን ዜሌንስኪ የተመለሱ ሲሆን ሌሎች የስራ ጉዞ መሰረዛቸውም ተሰምቷል። አሁንም ከደቡብ አፍሪካው ፕሬዝዳንት ጋር እንደሚገናኙና እንደሚመክሩ ግን አረጋግጠዋል። የዩክሬን የውጭ ጉዳይ ሚኒስቴር ስለ ሁኔታው የሀገሪቱ የፖለቲካና የሲቪል ማህበረሰብ መሪዎች ሙሉ በሙሉ ለማሳወቅ በደቡብ አፍሪካ ሁሉንም አስፈላጊ ስብሰባዎች ያካሂዳል ብለዋል። ዜሌንስኪ እንዳሉት ሩሲያ ዩክሬንን በባላስቲክ ሚሳይሎች ጨምሮ 150 የሚጠጉ ሰው አልባ አውሮፕላኖችን በማጥቃት ዩክሬንን መታለች ብለዋል። ጥቃቱ በአስቸኳይና ያለምንም ቅድመ ሁኔታ መቆም አለበት ያሉት ዜሌንስኪ በማከልም በዓለም ዙሪያ ከዩክሬን ጋር ለሚቆሙ ሁሉ ምስጋናችንን እናቀርባለን ሲሉ ተደምጠዋል። ሩሲያ በመዲናይቱ ላይ በፈጸመችው ጥቃት ከሟቾች በተጨማሪ 77 ሰዎች ቆስለዋል። ከተጎጂዎች መካከል 30 የሚሆኑት በሆስፒታል ውስጥ ሕክምና እየተደረገላቸው መሆኑን የኪየቭ ከተማ ከንቲባ ቪታሊ ክሊችኮ ተናግሯል። 12 ህንጻዎች በጥቃቱ ተጎድተዋል። በተናጠል የካርኪቭ ከተማ ከንቲባ በሰሜን ምስራቅ ዩክሬን ከተማ ላይ ስለደረሰው የሩሲያ ጥቃት ወቅታዊ መረጃ አቅርቧል። በአጠቃላይ 24 ጥቃቶች እንደነበሩ በማንሳት 14 ሰው አልባ አውሮፕላኖችና 10 የሚሳኤል ጥቃቶች መሆኑን ገልጿል። ከንቲባ ኢጎር ቴሬኮቭ እንዳሉት ከጥቃቱ አንዱ በዩክሬን ሁለተኛ ትልቅ ከተማ ውስጥ ብዙ ህዝብ በሚኖርባት አካባቢ የደረሰ ሲሆን በበርካታ ከፍታ ባላቸው ህንጻዎች ውስጥ መስኮቶች ተሰባብረዋል። 2 ሰዎች መጎዳታቸውንም አክለዋል። የሆቴል ኮምፕሌክስ፣ የትምህርት ቤት ህንጻ
ህንጻና ሌሎች መሰረተ ልማቶችም ተጎድተዋል። በሌላ በኩል ደግሞ ቻይናና ግብጽ በእስራኤል ድንበር አካባቢ የመጀመሪያውን የጋራ ልምምድ አድርገዋል። ቤጂንግ ከዚህ ቀደም ታይቶ የማይታወቅ ወታደራዊ ልምምድ ለማድረግ በሚል በቴክኖሎጂ የላቁ ተዋጊ ጄቶችን ወደ ግብጽ መላኳ ተዘግቧል። ቻይናና ግብጽ በዚህ ሳምንት በእስራኤል ድንበር አቅራቢያ ሰፊ የጋራ ወታደራዊ ልምምድ ጀምረዋል። ይህም የቻይና መገናኛ ብዙሃን በአይነቱ የመጀመሪያ የሆነና ታሪካዊ ሲሉ ገልጸውታል። ኤግልስ ኦፍ ሲቪላይዜሽን 2025 የሚል ስያሜ የተሰጠው ልምምዱ እሁድ የጀመረው ከስዊዝ ባህረ ሰላጤ በስተምዕራብ 100 ኪሎ ሜትር ርቀት ላይ በሚገኘው ዋዲ አቡሪሽ አየር ማረፊያ ሲሆን እስከ ግንቦት አጋማሽ ድረስ እንደሚቀጥል ይጠበቃል። እስራኤሉ ቻናል 12 ኒውስ እንደዘገበው ልምምዱ የቻይና የቴንሲ ተዋጊ ጄቶች፣ ነዳጅ የሚሞሉ አውሮፕላኖችና ኬጂ 500 አየር ወለድ ቅድመ ማስጠንቀቂያ አውሮፕላኖች እንዲሁም በግብጽ የሚንቀሳቀሱ ሩሲያ ሰራሽ ሚግ 29 ይገኙበታል። ምዕራባውያን ተንታኞች እርምጃው የቤጂንግ ሰፊ ስትራቴጂክ አካል አድርገው ይመለከቱታል። በመካከለኛው ምስራቅና በአፍሪካ ያለውን ወታደራዊ ይዞታ ለማስፋት ያለመ ነው ያሉ ሲሆን ይህ ክስተት በአካባቢው ያለው የአሜሪካ እንቅስቃሴ መቀነሱን ያሳያል ሲሉ ተደምጧል። የቀድሞ የዩናይትድ ስቴትስ ሴንትኮም ኮማንደር ጀነራል ጆሴፍ ቮቴል ለዋርዞን በሰጡት ቃለ መጠይቅ እንደተናገሩትም ከሆነም ይህ አጋሮቻችን አማራጮች መመልከት እንዳለባቸው ማሳሰቢያ ነው። ቻይና ራሷን እንደ ብቁ ወታደራዊ አቅራቢና ስትራቴጂካዊ አገር አድርጋለች ብለዋል። ከአሜሪካ ለወታደራዊ እርዳታ ብቻ 1.5 ቢሊዮን ዶላር የምታገኘው ግብጽ ከጋዛ የተፈናቀሉ ፍልስጤማውያንን ለመውሰድ አሜሪካ ያቀረበችው ሀሳብ በመቃወም በምትኩ በባህር ዳርቻው አካባቢ የራሷን የመልሶ ማቋቋም እቅድ አቅርባለች። የቻይና መከላከያ ሚኒስቴር ልምምዱ ወታደራዊ ትብብርና መተማመንን ለማጠናከር ታስቦ የተዘጋጀ ነው ብሏል። የግብጽ ባለስልጣናት የትግል አስተምህሮዎችን በንድፈ ሐሳባዊና በተግባራዊ ስልጠና እንደሚያስተካክሉም ጨምረው ገልጸዋል። የእስራኤል የመከላከያ ባለስልጣናት በበኩላቸው ግብጽ በሲና በረሃ ላይ በተለይም ከእስራኤል ድንበር አቅራቢያ ባለው አካባቢ የሰፈረው ወታደራዊ ኃይሏ እየጨመረ በመምጣቱ ስጋት እየጨመረ መሆኑን ተናግረዋል። እስራኤል የውጭ ኃይሎች ወደ እስራኤል ደቡባዊ ድንበር እንዴት እንደሚቀርቡ ስለምትከታተል ከቻይና ጋር የተደረገው የጋራ ልምምድ በጉዳዩ ላይ ውስብስብነትን ይጨምራል። የቻይና ጣልቃ ገብነትና ከአሜሪካ ጋር ያላት ፉክክር ተጧጥፎ ቀጥሏል። ቻይና ልክ እንደ አሜሪካ ሁሉ ከሩሲያ ጀርባ በተደጋጋሚ ከመገኘቷ ባሻገር አሜሪካ ከምትደግፋቸው ሀገራት በተቃራኒ ጎራ መቆምን ቀጥላለች እየተባለ ነው። ይህ አካሄድ ደግሞ የአሜሪካ ሀያልነት የሚገዳደር ነው እየተባለ ነው። በተለይም ደግሞ ሁለቱ ሀገራት በኢኮኖሚ ጦርነት እርስ በርሳቸው እየተናከሱ መሆኑ ይታወቃል። ይህ መንገድ ቀጥሎ ጦርነቱ ተቀጣጥሏል። በቻይናና በዩናይትድ ስቴትስ መካከል በቀጠለው የንግድ እገዳ ታሪፍ የሁሉንም ሀገራት ጥቅም አደጋ ላይ የሚጥል መሆኑን የቻይናው ፕሬዝዳንት ዢ ጂንፒንግ አስጠንቅቀዋል። ዢ ከአዘርባይጃን ፕሬዝዳንት ኢልሃም አሊየቭ ጋር ባደረጉት ውይይት የንግድ ጦርነቶች የሁሉም ሀገራት ህጋዊ መብቶችና ጥቅሞችን ያበላሻሉ፣ የባለብዙ ወገን የንግድ ስርዓትን ይጎዳሉ፣ እናም በዓለም ኢኮኖሚ ስርዓት ላይ ተጽዕኖ ያሳድራል ማለታቸውን የቻይና መንግስት የዜና ወኪል ዢንዋ ዘግቧል። ቻይና ከአዘርባይጃን ጋር በመተባበር ከተባበሩት መንግስታት ድርጅት ጋር በዓለም አቀፍ ህግ መሰረትና ዓለም አቀፋዊ ስርዓትን ለማስጠበቅ የሚመለከታቸውን ህጋዊ መብቶችና ጥቅሞችን ለማስጠበቅና ዓለም አቀፍ ፍትሃዊነትን እንዲሁም ፍትህን ለማስፈን ከአዘርባይጃን ጋር ለመስራት ፈቃደኛ ነች ብለዋል። ይህ የዢ አስተያየት የተሰማው እርስ በርሳቸው ወደ ውጭ በሚልኩት ምርቶች ላይ ታሪፍ መጣሉን ተከትሎ በዓለም ሁለት ታላላቅ ኢኮኖሚዎች መካከል ያለው የንግድ ልውውጥ አደጋ ውስጥ በገባበት ወቅት ነው። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ አስተዳደር በአብዛኞቹ የቻይና ምርቶች ላይ የ145% ቀረጥ የጣለ ሲሆን ቻይና በአጸፋ ምላሹ ከአሜሪካ ወደ ቻይና በሚላኩ ምርቶች ላይ የ125% ቀረጥ ጥላለች። የንግድ ጦርነቱ የዓለም ኢኮኖሚ መቀዛቀዝ ስጋትን አሳድሯል። የዓለም የገንዘብ ድርጅት የ2025 ዓመት የኢኮኖሚ የእድገት ግምት ከ3.3 በመቶ ወደ 2.8 በመቶ ዝቅ እንዲያደርግ አስገድዶታል። የዩናይትድ ስቴትስ የግምጃ ቤት ሚኒስቴር ስኮት ቤሴንት ለባለሀብቶች ባደረጉት ንግግር ከቻይና ጋር የሚደረገው የንግድ ጦርነት ዘላቂነት የሌለው መሆኑን ገልጸው በሂደቱ ሁለቱ ሀገራት ስምምነት ላይ እንዲደርሱ ይጠበቃል ሲሉ ተናግሯል። የቤሴንት አስተያየት ተከትሎ ትራምፕ በቻይና ምርቶች ላይ ያለው ታሪፍ በጣም ከፍተኛ መሆኑን አምነዋል። እናም የተጣለው ታሪፍ በጊዜ ሂደት በከፍተኛ ደረጃ እንደሚቀንስ ተናግሯል። ውድ የቻናላችን ተከታዮች በአሁኑ ዝግጅታችን ባደረስናችሁ መረጃ እንደተደስታችሁበትና ጠቃሚ መረጃ እንዳገኛችሁበት ተስፋ እናደርጋለን። ያሁኑን በዚሁ አበቃን። በቀጣይ ለእናንተ የሚያስገርሙ የሚያዝናኑና የሚያስተምሩ እንዲሁም ለእናንተ ይጠቅማሉ ብለን የምናስባቸው መረጃዎችን ይዘንላችሁ እንቀርባለን። ቪዲዮ ላይክ፣ ቻናሉ ደግሞ ሰብስክራይብ በማድረግ የደወል ምልክቷን መጫን እንዳይረሱ። በሌላ ቪዲዮ እስክንገናኝ ቸር ቆዩ።